ታይዋን ራሷን እንደ ሉዓላዊ ሀገር ስትመለከት የኔ አካል ናት የምትለው ቻይና ግን ይህ በፍጹም የማይሞከር ነው በሚል ጥብቅ ያለ ማስጠንቀቂያ ስትሰጥ ቆይታለች። አንድ ቻይና የሚባለው የቤጂንግ ፖሊሲን የሚጻረር ድርጊት ለመፈጸም ታይዋን ከሞከረች የኃይል አማራጭ አይቀሪ በመሆኑ ስጋቱ ለአካባቢው ሀገራትም ጭምር ነው። አብዛኞቹን የታይዋን ነዋሪዎች ራሷን የቻለች ሀገር መሆኗም ሆነ ከቻይና ጋር የመዋሃዷ ጉዳይ ያስጨንቃቸዋል። የታይዋን ፖለቲከኞች ግን ታይዋን ሉዓላዊ ሀገር ለማድረግ ላይታች ማለታቸውን ቀጥለውበታል። ከጀርባቸው ሆነው የሚዘውሯቸው ደግሞ የአሜሪካ ባለስልጣናት እንደሆኑ ይታመናል። ታይዋን በታይዋን ሰርጥ መጠነ ሰፊ የተባለ ወታደራዊ እንቅስቃሴ የማድረጓ ጉዳይ አሳስቦናል በሚል የዩናይትድ ስቴትሱ ነጩ ቤተ መንግስት ቃል አቀባይ ካሮሊን ሎኦቪት ጋዜጣዊ መግለጫ ሰጥተዋል። That the president is emphasizing the importance of maintaining peace in the Taiwan Strait, encouraging the peaceful resolution. President Donald Trump በታይዋን ሰርጥ ለሚኖር ሰላም አጽንኦት ይሰጣሉ። በአካባቢው በተናጠል የሚደረግ የኃይል እንቅስቃሴን ግን ዩናይትድ ስቴትስ በጽኑ ትቃወማለች። የአሜሪካን የውጭ ጉዳይ ሚኒስቴርም የቻይናን ድርጊት አካባቢውን አደጋ ላይ የሚጥል በማለት የቤጂንግን ተግባር ሲያወግዝ ነው የተሰማው። ቻይናም ለዚህ ኮናኝ የዩናይትድ ስቴትስ መግለጫ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል አጸፋዊ ምላሽ ሰጥታለች። የሚኒስቴሩ ቃል አቀባይ የታይዋንን ነገር የቻይና ውስጥ ጉዳይ ብሎታል። ታይዋን የማትነጠል የቻይና የግዛት አካል ናት። የታይዋን ጥያቄ ግልጽ የሆነ የቻይና የውስጥ ጉዳይ ነው። የውጭ ኃይሎች ጣልቃ ገብነት አያሻውም። የታይዋን ገዢ ፓርቲ ባለስልጣናት የያዙትን ግትር የነጻነት አቋም ሊታቀቡ ይገባል። ቻይና በመጨረሻም ትዋሃዳለች። ይህ አይቀሬ ነው። የታይዋን መከላከያ ሚኒስቴር 15 የጦር መርከቦች በሰርጡ እየተንቀሳቀሱ መሆናቸውን ያስታወቀ ሲሆን 76 የቻይና የጦር አውሮፕላኖችና በርካታ ድሮኖችም ቅኝት እያደረጉ ስለመሆኑ ነው ይፋ ያደረገው። ከ15 ቀናት በፊትም ቻይና በታይዋን ሰርጥ ተመሳሳይ ወታደራዊ ልምምድ ያደረገች ሲሆን የኛው ግን የአሜሪካ መከላከያ ሚኒስትር ፒት ሄክሲስ በጃፓን ጉብኝት ካደረጉ ከቀናት በኋላ እየተካሄደ ያለ ነው። የአሜሪካ የውጭ ጉዳይ ሚኒስትር የጉብኝታቸው ዓላማ አሜሪካ ከእስያው ሀገር ጃፓን ጋር ያላትን ወታደራዊ ትብብር ለማጠናከር ያለመ ዓላማ ያለው ነው ያሉ ሲሆን ቻይናን በአካባቢው ያላትን የወራሪነት እንቅስቃሴን መክታት ነው የሚለው መግለጫቸውም ቻይናን አስቆጥቷታል። ከዚህ በተጨማሪም ሰሞነኛው የአሜሪካንና የፊሊፒንስ የጋራ ወታደራዊ ልምምድም ቤጂንግን አስቆጥቷል። ለዚህ ነው ቻይና ስትሬት ቱንደር 25A የሚል ስያሜ የሰጠችውን የጦር ልምምድ በደቡብና ማዕከላዊ ታይዋን ሰርጥ የጀመረችው። ይህ ስፍራ ደግሞ በዓለም አቀፉ የመርከብ እንቅስቃሴ ወሳኝ የሚባል ቦታ ነው። የቻይና ወታደራዊ ልምምድ በእግረኛ ጦር፣ በባህርና አየር ኃይል እንዲሁም በሮኬት ኃይሏ የተቀናጀ ነው። ከቻይና በ130 ኪሎ ሜትር ርቀት ላይ የምትገኘው 23 ሚሊዮን ነዋሪዎች ያሏትን ታይዋንን እየመሩ ያሉት ፕሬዝዳንት ላይ ቺንግቴ የታይዋን ነዋሪዎች የራሳቸውን ዕድል የመወሰን መብት ሊኖራቸው ይገባል እያሉ ቢሆንም ቤጂንግ ግን ልትሰማቸው ፈቃደኛ አይደለችም። የቻይና ወታደራዊ ልምምድን ተከትሎ ምን ሊከሰት ይችላል የሚለው ጉዳይ ደግሞ በቀጣይ የሚታይ ነው። የቤጂንግ ወታደራዊ ልምምድ እየተካሄደ ያለው በሶስት አቅጣጫ ነው። በሰሜን ደቡብና ምስራቅ ታይዋንን በመክበብ ሰሞንኛውን የጦር ልምምድ ከአሜሪካን ጋር ያደረገችው ጎረቤት ፊሊፒንስንም ነገሩ አስጨንቋል። የአገሪቱ ጦር አዛዥ ጄኔራል ሮሚዮ ክራውነር ምናልባት ቻይና ታይዋንን ከወረረች በዚያ የሚገኙ ዜጎቻችን ለማስወጣት በተጠንቀቅ ሆኑ ሲሉ ለመከላከያ ሰራዊቱ አባላት ጥብቅ ማስጠንቀቂያ ሰጥተዋል። ዘገባው የኤፍፒ ነው።